አዲስ ዜና ተሰምቷል። ፓወርፖይንት ለማዘጋጀት ኮፒ ፔስት እንዲሁም ደግሞ ወርድ ዶክመንቶችን የሚቀይርልን ዌብሳይት በመፈለግ መንከራተት ቀረ። ዛሬ እንዴት በቀላሉ ወርድ ዶክመንትን ወደ ፓወርፖይንት እንዴት እንደምንቀይር የማሳያችሁ ይሆናል። ተከታተሉኝ። እዚህ ጋር አንድ ወርድ ዶክመንት ከፍቻለሁ እንደምታዩት። ይህንን ወርድ ዶክመንት እንዴት ወደሚያማምሩ ፓወርፖይንት እንደምንቀይር ስራችንን ቀለል እንዴት በቀላሉ እንደምናደርግ የማሳያችሁ ይሆናል። በመጀመሪያ ኮንትሮል ኤ በመጫን ሙሉ ሰሌክት እናደርግና ሆም ታብ ላይ እንገባለን። ሆም ታብ ላይ ከገባን በኋላ ሄዲንግቱን እንሰጠዋለን። ግን እዚህ ጋር እንደምታዩት ሄዲንግቱ ከሰጠን በኋላ ትንሽ የሚደብር ነው ስታይሉ፣ ከለሩ ምናምን እና ይህንን ለማስተካከል ሄዲንግቱን ሞዲፋይ ማድረግ አለብን ማለት ነው። ሄዲንግቱን እዛው እንመለስና ራይት ክሊክ እናደርጋለን። ከዛ ሞዲፋይ የሚለውን እንጫናለን። ከዛ እዚህ ጋር ፎንት ስታይሉን ታይም ኒው ሮማን እናደርጋለን። ፎንት ሳይዙን ወደ 22 ባሳድገው፣ ይህንን ደግሞ ከለሩን አውቶማቲክ ላይ አደርጋለሁኝ። ከዛ ኦኬ ላለው ማለት ነው። እንደምታየት የተወሰነ ሞዲፋይ አድርጎልኛል። ከዛ በመቀጠልም ለእያንዳንዱ ስላይድ ታይትል የሚሆነውን ሰሌክት እያደረግን ሄዲንግ ዋን እንሰጣለን ማለት ነው። እዚህ ጋር ሄዲንግ ሰሌክት እናደርጋለን። አሁን የመጀመሪያው ስላይድ ታይትል እንዲሆንልኝ እፈልጋለሁ። ስለዚህ ይህን ሰሌክት አደርግና እዚህ ጋር ሆም ታብ ላይ ይገባለሁ። ሄዲንግ ዋን እሰጣለሁ ማለት ነው። ግን ሄዲንግ ዋንም እንደ ቅድሙ ትንሽ ሞዲፋይ እናደርገውና ሞዲፋይ የሚለውን እንጫናለን። ከዛ ታይም ኒው ሮማን እናደርጋለን። ፎንት ስታይሉን 20 የሚለውን ወደ 28 አሳድገዋለሁኝ። ከዛ አውቶማቲክ አደርጋለሁ። ይሄንን አውቶማቲክ ከዛ ኦኬ ላለሁኝ። እንደምታዩት እዚህ ጋር ሄዲንግ ዋን ሰጥቻለሁ። ቀጣይ ደግሞ ይሄን ዘ ሶሻል ዴፊኒሽን ዲዛቢሊቲ የሚለውን ሰሌክት አደርግና ሄዲንግ ዋን እዛም ሆም ላይ መለስና ሄዲንግ ዋን እሰጣለሁኝ። ከዛ ሶስተኛው ስላይድ ታይትል እንዲሆንልኝ የፈለኩትን ይህን ሰሌክት አደርጋለሁ። ኮዝ ኦፍ ዲዛቢሊቲ የሚለውን ከዛ መለሳለሁ። ሄዲንግ ዋን እሰጣለሁኝ። ከዛ አራተኛው ስላይድ ጄኔቲክ ኮዝ የሚለውን ሰሌክት አደርግና ከዛ አሁን መለሳለሁ። ሆም ላይ ሄዲንግ ዋን እሰጣለሁ። ስላይድ የአምስተኛው ስላይድ እንዲሆንልኝ የፈለኩትን ደግሞ እንደዚህ ሰሌክት አድርጌ ከዛ ሄዲንግ ዋን እሰጣለሁ ማለት ነው። እንደዚህ እያልን አሁን ይሄንን አንድ ሰሌክት እናደርግና ይበቃናል። አዝ ኤግዛምፕል ስለሆነ የተማርን ያለ ነው ማለት ነው። ሄዲንግ ዋን እሰጣለሁ ማለት ነው። በመቀጠል እንደዚህ ሄዲንግ ዋን ከሰጠን በኋላ ፋይል የሚለውን ክሊክ እናደርጋለን። ሌፍት አፐር ኮርነር ከዛ ወደ ታች ወረድ ብዬ ሞር የምትለዋን ኦፕሽን ክሊክ አደርጋለሁ። ከዛ ኦፕሽን የምትለዋን ክሊክ አደርጋለሁ። እንደዚህ ከመጣ በኋላ ኩዊክ አክሰስ ቱል ባር የምትለዋን ክሊክ በማድረግ እዚህ ጋር ፖፑላር ኮማንድ የሚል ይመጣላችኋል። ይህን ክሊክ ታደርጋላችሁ። ከዛ ኦል ኮማንድ ላይ ታደርጉታላችሁ ማለት ነው። ከዛ ወደ ታች ወረድ ብለን እዚህ ኦል ኮማንዶች ላይ ሴንድ ቱ ማይክሮሶፍት ፓወርፖይንት የሚል እንፈልጋለን። ወደ ኤስ እንውረድና ወደ ታች እንደዚህ ወረድ ብለን ይሄው እዚህ ጋር እንደምታዩት ሴንድ ቱ ማይክሮሶፍት ፓወርፖይንት ይላል። ይሄን ክሊክ እናደርጋለን። ከዛ ዚ አድ የምትለዋን በተን እንጫናለን። ከዛ ኦኬ እዚህ ጋር ወረድ ብለን ኦኬ እንጫናለን ማለት ነው። ልክ እንደዚህ ካደረግን በኋላ እንደምታዩት እዚህ ጋር ምልክት ትመጣልናለች ማለት ነው። እዚህ ጋር ያቺ የሴንድ ቱ ማይክሮሶፍት ወርድ ማይን ፓወርፖይንት የምትለው ምልክት እዚህ ጋር ትመጣልናለች። አሁን እችን ቀጥታ የሚጠበቅብን እችን ክሊክ ማድረግ ነው ማለት ነው። ልክ እንደዚህ ክሊክ ካደረግን በኋላ ፕሮሰስ አድርጎ ፓወርፖይንታችንን የሚገርም ፓወርፖይንት ያመጣልናል። ይሄው እንደምታዩት የሚገርም ፓወርፖይንት ከፍቶልናል ማለት ነው። እንደምታዩት ይሄው 1 2 3 እያለ ይቀጥላል ማለት ነው። እንደዚህ አድርገን በቀላሉ ፓወርፖይንት ማዘጋጀት እንችላለን ማለት ነው። ይመቻች።